ለሁለቱም ጾታ ስለሆነ እናዳምጠው። ፈጣሪ ሚስትህን ከግራ ጎን ስለፈጠራት የጀርባ አጥንት እንድትሆን አትፍቀድላት ማለት አይደለም። የሚስት ሁኔታ በባሏ ሁኔታ ነው። ለሴት ልጅ ፍቅር ከሰጠሃት በጥፍ አባስታ ትሰጥሃለች። በዛው ልክ ደግሞ ክፋትን ከሰጠሃት በጥፍ አባስታ መፈጠርህን እንድትጠላ ታደርጋለች። ሴት ልጅ ፈጣሪ ሲፈጥራት አባስታ እንጂ ቀንሳ እንድትሰጥ አልተፈጠረች። ለዛም ነው ባልሆነህ ስትቀርባት አባት የምታደርግህ። አንድ ፍሬ ፈሳሽ ዘር ሰጥሃት ልጅ አድርጋ የምትመልስልህ። ሚስት ተቀየረች ከማለት በፊት ለመቀየሯ ምክንያት እንደሆንክባት አትርሳ ወዳጄ። ሴት ልጅ ካንተ በላይ አቅም የተሰጣት ጥበበኛና ብልህ ናት። ያልሰጣትን አታመጣም። አስተዋይ ወንድ ምቾቱን በቤት ውስጥ ያደርጋል። ሚስቱን በንግስና ወንበር ላይ ያስቀምጣል እንጂ እንደ ገረድ ስትንገላታ ቆሞ አይም ወይም አይመለከትም። የባል ክብር ሚስቱን አክብሮ ባስከበረበት ሁኔታ ይለካል። እርሷ ስለ ባሏና ስለ ልጆቿ ብላ እንቅልፍ እያጣች ሌሊት ከልጆቿ ለቅሶ እንቅልፋታ እያደረች ቀን በቤት ውስጥ ስራ ስትንገላታ ስታጠባ ዳይፐር ስትቀይር ካካቸውን ስታጸዳ ስትውል አንተ ሱፍህን ለብሰህ ጣትህን የልጅ ካካ እንዳይነካህ ተጠንቅቀህ አለቀሰልሽ እያልክ በጎሪጥ ቆመህ ከማየት በላይ ለሚስት የሚያም ነገር ያለ አይመስለኝም። ሚስትህ ስትወልድ ያማጠችበት ህመም ሳይድን በወሊድ በደከማ አቅሟ ምንም የፎይታ ጊዜ ሳይኖራት በዛለ ሰውነቷ በቆሰለ ስጋዋ በነፈረ ማህፀኗ እየተንቀጠቀጠች ህመሟን ባሏንና ልጆቿን ለመፍቀድ ደፋ ቀና ስትል ጠቁራ ከስታ ማዳት አውጥታ ሰውነቷ ተለውጦ ገርጥታና ነርታ ወጣትነቷ በአንዴ ወደ እናትነት ሲቀየር ስታያት አይኖችህ በእንባ ካልተሞሉና እንደ እናት አስበህ ካልተንከባከብካት አንተ እንደ አባት ፀጉሯን አሻሽተህ አለሁልሽ ካላልካት ከሰውነት ተራ ወርደሃል። ሚስት በሞትና በመኖር መካከል ሆኗ ልጅ ስትወልድ ምንም ሳታማርር አንተ ግን ተነስተሽ አብረሽኝ ሰርተሽ ገቢ ካላስገኘሽ አብስለሽ ካልመገብሽኝ አልጋን ጥፈሽ ካላስተኛሽኝ ከስራ ስወጣ እጄን አስታጥበሽ ካላጎረሽኝ ካልክ አንተ ይሁዳ ነህ። ሞኝ ባል ቤቱን ሲኦል አድርጎ ደስታን ከውጭ ይፈልጋል። ጅል ባል ሚስቱን ክብር የለውም ለሌላ ሴት አለሁልሽ ይላል። የልጆቹን እናት ሚስቱን ዋጋ ያስከፍላል። እርሱ ለሌላ ሴት ዋጋ ከፋይ ሆኖ አለሁል ሚስቱን ቤት ውስጥ እያስለቀሰና እየገላመጠ ውጭ ሌላ ሴትን እንባባሽ ነኝ ይላል። እመጫት የልጆቹን እናት ማቀፍ ተጠይፏል። ከሌላ ሴት ጋር ይተሻሻል፣ ይዳራል። እንቅልፋቶ አይኑ እስኪጠፋ ቴክስት ያወራል። ለሚስቱ ጊዜ የለውም፣ ለሌላ ሴት ጊዜ ለመስጠት ይሯሯጣል። አሪፍ ባል ከሆንክ በሚስትህ ደካማ ጎን አትቀልድ። ሚስትን በድክመቷ አሳልፈህ አትስጣት። በተዘጎሳቆለችና በደከመች ሰዓት እንደ ሰጎን እንቁላል አይንህ ከሷ ላይ አይነቅል። ሚስትህን አንድ ቀን አክብራት፣ እድሜ ልኳን ታከብርሃለች። አንድ ቀን ተገዛላት፣ እድሜ ልኳን ትገዛልሃለች። አንድ ቀን አስታማት፣ እድሜ ልኳን ታስታመምሃለች። አንድ ቀን ተንበርከክላት፣ እድሜ ልኳን ትንበረከክልሃለች። ሚስትህን ማስቀደም ማለት አንተ ሁለት እጥፍ ወይም መቅደም መቻል ማለት ነው። ምን ማለት መሰለህ? ተመችቶህ ለመተኛት መጀመሪያ ምቹ አልጋና ምቹ ትራስ ማዘጋጀት ነው ያለብህ፣ ወይስ ከተኛ በኋላ ነው ምቹ አልጋና ትራስ የምታዘጋጀው? አየህ፣ ከተኛ በኋላ የተኛህበት እየቆረቆረህ የሰላም እንቅልፍ እንደማትተኛ ሁሉ በትዳርህም ተመችቶህ ለመኖር በቅድሚያ ሚስትህ እንደተመቻት አድርግ። ሚስትህን ለመርዳት አንድ እርምጃ በተራመድክ ቁጥር እርሷ ሁለት እርምጃ አንተን ለመርዳት ትራመዳለች። እርሷን ለማክበር አንድ እርምጃ በተራመድክ ቁጥር በሕይወትህ ሁለት እርምጃ ስኬታማና ደስተኛ እየሆንክ ትሄዳለህ። ሚስትህ ለአንተ ሚስት ብቻ ሳትሆን ለልጆችህ እናትም ነች። በሚስትነቷ ብቻ ሳይሆን በእናትነቷም ክብር ስጣት። እናት ለልጆቿ ከወላጅነት ባለፈ እንደ ሰራተኛቸውን በመሆኗ አስብላት። ልጆች ሲወለዱ እንዳውሬ ናቸው። እናት ነች አሰልጥና ሰው እንዲሸቱ የምታደርግልህ። ስለዚህ የልጆች ጸባይ ያማረ ይሆን ዘንድ
የሚስት ጸባይ እንዲያምር በፍቅር ስሜቷን ጠብቅላት። ይህን በማድረግህ ክብርህ ይጨምራል እንጂ አትዋረድም ወዳጄ። እግዚአብሔር ማስተዋልን፣ ጥበብን፣ ዕውቀትን ከፍቅር ጋር ይስጠን። አነቃቂ ገጽ የተገኘ አንደር ይችላል ሁሉ እንዳትነውከኝ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ቻናል ተከታዮች እንግዲህ ከዚህ በፊት የለቀቀው አሁን መግቢያው ላይ ያያችሁት ቪዲዮ ማለት ነው። እውነት ለመናገር ለአብርሽና ለሩታ የሚገልጻቸው ማለት አብርሽና ሩታን የሚያስተካክል ምክር ነው ብዬ አምናለሁ። በተለይ ለአብርሽ በጣም የሚያስተምር ቪዲዮ ነው ማለት ነው እውነት እና ሰውየው ሲናገር ምናምንና እንዴው በቃ አይደለ ለነሱ የተሰራ ቪዲዮ ነው የሚመስለው እና በጣም የሚገርም ምክር ነው ማለት ነው። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ለሁሉም እንዲደርስ አድርጉ። በተለይ ደግሞ ለአብርሽ እንዲደርሰው ብታደርጉ ደስ ይለኛል። ቢያስተካክልና ጸባዩን ቢያስተካክልና ወደ ሚስቱ ወደ ልጁ ቢመለስ አሪፍ ነው ብዬ አምናለሁ። ምንም ያሳለፉትን አልፏል። ካሁን በኋላ እንኳን ተስተካክሎ ወደፊት ያላቸውን ነገር ቢያስተካክሉ አሪፍ ነው ብዬ አምናለሁ። ላለው ለህፃኑ ልጃቸው እንኳን ቢያስተካክሉት በጣም አሪፍ ነው ብዬ አምናለሁኝ። እንግዲህ ልቦና ይስጣቸው ለሁላቸውም። ላይክ ሼር ሰብስክራይብ አድርጉ ውዶች፣ እወዳችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።